ሚራንና ሮባ አልጋ ላይ ተያዙ። አድናን እንግዲህ አጮልቆ አይቶ ይዟቸዋል ማለት ነው። ሚስጥሩን እንግዲህ አድናን በሙሉ አውቋል ማለት ነው። በሌላ በኩል እንግዲህ ለዋናን ደግሞ የሮቤልንና የሚራንን መጣላት እንግዲህ በሰፊው ትጠባበቅ ነበርና ያንንም እያሳካች በድል እየተወጣችም ትገኛለች። በጣም ደስ የሚልና የሚገርም አዳዲስ ነገር በዚህ ድራማ ላይ ተፈጥሯል ማለት ነው። እንግዲህ ወገኖቼ ዛሬ የማቀርብላችሁ እንደምታዩት እንግዲህ አጮልቆ በማየትና አልጋ ላይ እየተዳሩ እንደሆነ ሚራንና የገዛ ወንድሙ ሮቤል እየተዳሩ እንደነበረና እያያቸውም ነበረ። ሉዋናን አንቺ ልክ ነበርሽ፣ አንቺ የእውነትሽን ነበር፣ መክረሽ ነበር፣ ነግረሽ ነበር፣ ዘክረሽ ነበር፣ እኔ ነኝ እንጂ ያልሰማሁሽ። ዛሬ ግን በአይኔ በብረቱ አልጋ ላይ አፈቅርሃለሁ አፈቅርሻለሁ እየተባባሉ እየተሞዳሞዱ ደርሼባቸዋለሁ በማለት እንግዲህ ለሉዋናን አድናን ነግሯታል ማለት ነው። አድናንም ደግሞ ኑሐላንም ደግሞ በመጨረሻም እንግዲህ እውነቱን ስላወቅ በጣም ደስ ብሎኛል ብለዋለች። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት እጠይቃለሁ ማለት ነው። ዛሬ በኑሐላን በአዲስ ድራማ መጥቼላችኋለሁ። በሚገርምና ደስ በሚል ሁኔታ እንግዲህ አድናን እውነቱን እያወቀ ይመጣል ማለት ነው። የተደበቀ ነገርማ አለ የኔ የማላቀው በጣም ብዙ ነገሮች እየተፈጠሩ ነውና እዚህ ጋር ግን የሆነ ነገር መፍጠር አለብኝ በሚል እንግዲህ በሚያስደንቅና በሚያስገርም ሁኔታ እንግዲህ ደረጃውን እየጠበቀ መጥቷል ማለት ነው። አድናን እንግዲህ በጣም በሚገርም ሁኔታ ብልሃታቸውንና ማለትም ተንኮላቸውን ለማውጣት ጠንክሮ ሰርቷል ማለት ነው። አንቺ ግን አልገባሽም እንጂ ኑሐላን ከመጣች ጀምሮ ይሄ ወንዳ ወንድ እየሆነ ነው፣ ብዙ ነገሮችንም እያወቀ ነው ይላታል ማለት ነው። እሷም ደግሞ ብድግ አድርጋ እንግዲህ አዎ ፖሊስ ጣቢያ ይዣት እሄዳለሁ እያለ ነው። ወደ ፖሊስ ጣቢያም ሊሄዱ ዝግጅታቸውን ጨርሰዋል ብለዋለች። መቼም የኔ ፍቅር አንቺ አይንሽ እያየ አትመሰክርብኝም አይደል ይላታል። ከዛ እሷም ደግሞ እኔ አላቅም ምን አውቃለሁ ትለዋለች። እስኪ አይኔን እያየሽ አውሪኝ የምር ግን ትመሰክርብኛለሽ ሲላት እሷም ብድግ አድርጋ እንግዲህ ምን ብለዋለች እኔ እንጃ ምችል አይመስለኝም፣ ግን እኮ በጣም ነው ማፈቅርህ፣ አንተ ግን በአዲስ ሴት ቀየርከኝ ብለዋለች። እኔ አልቀየርኩሽም፣ ስልታችን እንዳይበላሽብን ወይም ደግሞ ሀሳባችን እንዳይቀነጠስብን ብዬ ነው። እሱ የነካውን ሁሉ መንካት ስለፈለግኩ ነው። አንቺ ግን ጭራሽ ሊገባሽ አልቻለም። አንቺ ሲመስልሽ የኔ ልጅ በሆድሽ ይዘሽ እንዴት ነው ለሱ ይመስልሻል ወይስ አንቺን የምተውሽ ይመስልሻልን ብሏታል። ከዛ እሷም እንግዲህ እሺ እያለች እየተሳሳሙ ያለ እንግዲህ ሮቤል አጮልቆ አይቷል ማለት ነው። አድናን አጮልቆ አይቶ ተናዷል ማለት ነው። በሌላ በኩልም እንግዲህ ኑሐላን እንግዲህ የሳራን የት ነው ያለችው? ሳራ የት ናት ያለችው? ንገረኝ፣ አንተ የምታውቀው ነገር አለህ ንገረኝ ብለዋለች። እሱም ደግሞ እኔ አንቺን ይሳይ አንቺ ያጥንቴ ፍላጭ የአጥንቴን ፍላጭ አንቺን ይሳይ አለብኝ ነው። እዚህ ላይ ግን አስቆኛል በጣም ማለት ነው። የአጥንቴን ፍላጭ አንቺን ይንሳይ ነው የሚልሽ። እኔ ምንም ነገር አላቅም፣ እኔ ምን እንደሆነ ምን እንደተፈጠረም አላቅም፣ እኔ ጭራሽ የማውቀው ነገር የለኝም ብሏታል። ይሄ ጆሮ ጌጥ ያገኘሁት ካንተ ክላስ ነው፣ ይሄ ጆሮ ጌጥ የሳራ ነው ስለ አዎ የሳራ ነው እኔ ነበር የገዛውላት ትለዋለች። ከዛም በኋላ ታዲያ አንቺ ስለገዛሽላት ከሮቤል ጋር ምን ያገናኘዋል? እኔ እኮ ማውቀው ነገር የለኝም አልኩሽ፣ ለምን አትረጅኝም እያላት እያለ ሁለታችሁንም አንድ ላይ አድርጌ መጠየቅ ሳይኖርብኝ አይቀርም ብላ እንግዲህ ስትወጣ እንግዲህ ሚራንም እንግዲህ አድናን ቆልፏታል ማለት ነው። የልጁን መርመሪያ ወረቀት ካልሰጠሽኝ እኔ አንቺን አልለቅሽም፣ መቼም ቢሆን እኔ እና አንቺ አንላቀቅም ስነግርሽ እውነቱን ብሏታል። ለምንድን ነው ማትለቀኝ? እኔ ነግሬሃለሁ፣ ሁሉንም ነገር ለሉሐላን መናገር ፈልጋለሁ፣ ስለ ሳራ ያለውን ነገር መናገር ፈልጋለሁ ስትለው እንግዲህ አድናንም ብድግ አድርጎ እኔ የማላቀው ነገርማ አለ ከዚህ ማለት ነው። በቃ ይቺ ልጅ እኔ ሳላቅ የደበቀች ነገር አለ ማለት ነው። በቃ የሆነ ነገርማ አለ በማለት እንግዲህ አድናንም ዝግጅቱን የጨረሰ ይመስላል ማለት ነው። ከዛም እንግዲህ አድናን እየባነነ ያለውን ነገር ለማወቅ ዝግጅነቱን እየጨረሰ ይመስላል። እንግዲህ ኑሐላንም እንግዲህ ነገሮች ሁሉ በመስመር የሄዱላት ይመስላል። መረጃዎችንም እየሰባሰበች ነው። እንግዲህ በጣም በሚገርምና በሚደንቅ ሁኔታ ግን አድናን አሁን ላይ ሊባነን ይገባል ብዬ አስባለሁ። ምክንያቱም ሚራን እንግዲህ ከአድናን ጋራ አድናንና ማለትም ኑሐላንና ኤርሚያስ ማለት ሮቤል
ሮቤልና ኖላን እንግዲህ እንደዛ መሆን የለባቸውን ከዚህ ቤት መውጣት አለባት ብላ እንግዲህ አምረራለች ማለት ነው። ለምንድን ነው አንቺ እዚህ ጋር መውጣት እንድትወጣ የፈለግሽው? ማለት አሁን ኖላን እንግዲህ ኤፍሬምን እሱን ማነው ሮባን አፍቅረዋለች። እሱ ደግሞ እሷን ማጣት አይፈልግም ስትለው ጭራሽ እሱ ደግሞ እያለቀሰ ነው ይከፋል። ለምን ኩትኩት አይልም? ለምን ገደል አይገባም? እኔ ምን አገባኝ? ለምን የፈለገበት ነገር አይሄድም ትለዋለች። እንዴ አንቺ ምን እየሆንሽ ነው? አንቺ ቆይ ምን አናደደሽ? ለምንድን ነው እንደዚህ የምትሆኝ ሲላትም ለራሱ ልትሰማው ፍላጎት የላትም። በቃ አልፈልግም አልኩ አልፈልግም ነው በቃ እንድትወጣልኝ ይፈልጋለሁ። አንተ ወይ እኔን ምረጥ ወይ እሷን ምረጥ እያላችሁ ነበረ። እሱም እንግዲህ የወረቀቱን ያረገሽበትን ወረቀት ካላመጣሽ እኔ አልፋታሽም ብሏታል። እኔ አልፋታሽም ያመጣሽበትን ወረቀት ካላመጣሽ እኔ አንቺን መቼም ቢሆን አልለቅሽም ብሏታል ማለት ነው። ከዛም እሷም እንግዲህ ብድግ አድርጋ ምንድን ነው ያለችው? እኔ አንተ ታምነኛለህ? እኔ እኮ አርግጄ አይደለም አንተን ያገባሁህ፣ ካገባሁህ በኋላ ነው ያረገዝኩት። ዛቲስ ሚን በቃ እኔ ወረቀት ተጠይቀኛለህ ብዬ ስላላሰብኩ ወረቀቱን ጥየዋለሁ ብላ ነው የሸወደችው። እንግዲህ ከዛውንስ እንግዲህ አሁንስ አስመረምርሻለሁ ብሏታል። ትችላለህ ማስመርመር ብለዋለች እንግዲህ ድፍረቷ ማለት ነው። ከዛም እንግዲህ አንቺ እኔ እንደዚህ በእርግዝና ቤቴ እንደዚህ ያደርገኛል ያልኩት እንደዚህ ከባከበኛል ያልኩት ባሌ ጭራሹኑ ብሎ ወረቀት አምጪ ብሎ ይጠረጥረኛል ብዬ አስቤ አላቅም። የወንድምህን ሰምተሃል አንተ ሁሉንም ነገር የሮቤልን እየሰማህ ነው። ሮቤል ደግሞ በጣም ክፉና አስመሳይ ሰው ነው እያለችው ነው። አስመሳይ ነው። ቆይ አንቺ ከመቼ ወዲህ ነው እንደዚህ ልትጠይው የቻልሽው? በምን ምክንያት ነው እንደዚህ ልትቋቋኑት የቻልሽው? ከዚህ በፊት እኮ ለሮቤል ነበረ ምታግዡ የነበረ። አሁን ላይ ምንድን ነው? ምን ተፈጥሮ ነው? ቆይ በመሀላችሁ ምንድን ነው ያለው? ይላታል ማለት ነው። ከዛም እንግዲህ ሮቤልም ደግሞ ሂዶ ምንድን ነው ያለው? አድናን ደግሞ ሂዶ ሮቤልን ቆይ በአንተና በሷ መሀል ምንድን ነው የተፈጠረው? ምንድን ነው? እኔ የማላውቀው ነገር አለ ወይ ነው ያላት። እኔ የማላውቀው ነገር አለ ወይ? ምንድነው በመሀላችሁ የተፈጠረው? እንድታስረድኝ ይፈልጋለሁ ነው ያላት። ከዛም እንግዲህ በመጨረሻ እሱ ምንድነው ያላት? ምንም ላስረዳህ አልችልም፣ ልጁ ግን በጣም ክፉ ሰው ነው ያለችው ማለት ነው። እንዴት እንደዚህ ታያለሽ? ለምን ሲላት በቃ በጣም ይሄ አስመሳይ ነው። በቃ ሰው በቃ ይሄ ግግም ያለ ይሄ የሌለ ፈጠራ ነው የፈጠረችበት ማለት ነው። ከዛም በመጨረሻ ነው እሺ እንደዛ ከሆነ እኔ ቀስ ብዬ እደርስበታለሁ፣ እነዚህ ልጆችማ የሆነ የተደበቀ ነገር አለ ማለት ነው ብሎ እንግዲህ አድናን እየባነነ ነው ማለት ነው። የሆነ ነገር እንደተደበቀና የሆነ ነገር ላይ እየዋሹት እንደሆነ ገብቶታል ማለት ነው። አድናን በጣም እየዋሹት እንደሆነ እያስመሰሉበት እንደሆነ ገብቶታል አድናን። በቃ ይሄ ነገርማ እኔም አላውቀውማ ሌላ ነገርማ አለ፣ ለምንድን ነው እንደዚህ ያሉት እያለ እንግዲህ አድናንም ስልኳን ለማየት ይሞክራል። ውጭ ላይ ሳላ ላይ ቁጭ ስትል ለምንድን ነው ሳሎን ላይ ቁጭ ያለችው ብሎ ያያል። ስልኳን በዚህ ነው ማስፈራራው፣ በዚህ ፎቶ ነው እንግዲህ ሮባን ችግር ውስጥ መከተው ምናምን እያለች ነበረና ከዛ ያነቀው ብሎ ሲሄድ ውሃ ልትሰጠው ትሞክራለች ማለት ነው። ከዛም እንግዲህ ስልኩን ለማየት ሞክሯል፣ ግን ስልኩን ለማየት አልቻለም፣ ምክንያቱም ቶሎ ደረሰችበት ማለት ነው። እንግዲህ ኖላንም እንግዲህ ሳራ የት ነሽ? እነዚህ ልጆችማ በቃ የሆነ ነገር አድርገው እየደበቋት ነው ልጅቷን። የት እንዳለች በቃ እያመለጠች ነው ማለት ነው። ሳራንማ እየደበቁኝ ነው፣ የት እንዳለች ማወቅ ፈልጋለሁ እያለች እንግዲህ ኖላንም እንግዲህ ለማውጣጣት እየሞከረች ነው። ከዛ ለዋናን ምንድነው ያለቻት? ሚራ ምንድነው ያለቻት? ከሮባ የምታድኝኝና ከሮባ የምታስመልጭኝ ከሆነ አንድ ባንድ ስለ ሳራ ያለውን ነገር እነግርሻለሁ ነበር ያለቻት። ምን አገባኝ እኔ ስለ ሮቤልና ስለ አንቺ ስትላት፣ እንግዲያውኑ ሳልነግርሽም ስትላት እሺ አስመልጥሻለሁ፣ ንገሪኝ፣ ምንድነው ንገሪኝ፣ ሮቤል ሳራን ምንድነው ያደረጋት ንገሪኝ ብላ ስትጠይቃት ነበረ። እንግዲህ አድናን መጥቶ ምንድነው ያረግሽው ያላት ማለት ነው። ልታባረራት ነው ምናምን ብሎ ስላለቀሰበት ምንድነው ያደረግሽው ብሎ እየጎተተ ያስወጣት ማለት ነው። ከዛም እየጎተተ ሲያስወጣት ማለት ነው አድናን ስትለው ኗላን አንቺ እዚህ ጋር የሚያገባሽ ነገር የለም አያገባሽም ዝም በይ ብሏታል ማለት ነው ኗላንን ማለት ነው። ከዛም በኋላ ደግሞ እንግዲህ ሚራን ማለት ነው አድናን ምን እየወክ ነው አድናን ስትለው ወረቀቱን እንድታመጭ አልነበረው ነው ወደዚህ የመጣሽው? ምን ትሰሪያለሽ ከዚህ ጋር? ወረቀቱን አምጪ እኮ ነው የምልሽ። ለምንድን ነው የውሸትሽን አረገዝኩ የምትይ? እኔ ደግሞ ማየት ፈልጋለሁ ማወቅ ፈልጋለሁ ሲላት፣ አንተ በወንድምህ አምነህ ነው አይደል እኔን ማመን ያቃተህ? ወንድምህ የነገረህን ሰምተህ ነው አይደለ? እሱ ያለህን ሰምተህ ነው አይደለ? እኔ ያልኩህን ነገር አልሰማም ያልከኝ ብለዋለች ማለት ነው። ከዛም በመጨረሻ ላይ እንግዲህ ውጣልኝ በቃ እኔ መውጣት ፈልጋለሁ መሄድ ፈልጋለሁ ስትለው በቃ ምራን ይቅርታ ሚራን በቃ ተሳስቼ ነው ይቅርታ ይላታል ማለት ነው። ኧረ እባክህ እንደዚህ እየደጋገምክ ልቤን እየሰበርከውማ ይቅርታ አትለኝም? በቃ እኔ እሄድልሃለሁ ካልፈለክማ እኔ እንደዚህ ሁኝ ለአንተን ሳላረግዝ እኮ ነው ከአንተ ጋር መጥቼ እየገባሁት አሁን ካረገዝኩ በኋላ ነው እንዴ ልጅ አይደለሽም የምትለኝ ብላ እንግዲህ ወጥታ ሄዳለች ማለት ነው። ሊያረጋጋትም ፈልጓል። አትወጭም
ሳትረጋጊ የትም አትሄጂም ብሏታል ማለት ነው። ከዛም በመጨረሻ ላይ እንግዲህ እሺ ብላ ቁጭ ካለች በኋላ ወታ ነው እንግዲህ ስልኩን እየነካካች የነበረው ውሃውን እንትን። ከዛም እሱ ከተኛ በኋላ ተደብቃ ወደ ሮባ ክላስ ትሄዳለች ማለት ነው ሚራ። ከዛ ስትሄድ እንዴ ዛሬ በጧቱ መጣሽ ናፈኩሽ እንዴ ይላታል ማለት ነው። ሂድ እባክህ አንተን አትናፍቀኝም ትለዋለች ማለት ነው። ናፍቀሽኛል እኔ ግን ብሎ ይሰማታል ማለት ነው። ከዛ ሲሰማታኝ ግን እባክህ ወደ ዘይራት ሳሚ ምናምን ትለዋለች። ከዛ ለምንድን ነው የማልስምሽ? ቆይ ለምንድን ነው ምን ሆነሽ ነው ምናምን ሲላት ወደ ፖሊስ ጣቢያ ሊሄዱ ነው ትለዋለች። ማን ነው የሚሄድ ሲላት አድናን ሊወስዳት ነው ነዋላን ስትለው እንዲህ ይሄ ልጅ ግን ነዋላን ከገባሽ ጀምሮ አልታዘብሽም? በጣም እኮ ፍቅር እያጫወተው ነው ማለትም ደግሞ በጣም እኮ ወንዳ ወንድ እያጫወተው ነው ይላታል ማለት ነው። እስኪ ልሳምሽ ምናምን። ታዲያ ፖሊስ ጣቢያ ሲሄዱ አንቺ ልትመሰክሪብኝ ነው ይላታል ማለት ነው። ከዛ እስኪ ነይ አይኔን እያየሽ አውሬ ልትመሰክሪብኝ ነው ብሎ እንግዲህ ከደረቱ ላይ ያደረገና አይኔን እያየሽ ልትመሰክሪ ነው ምናምን ሲላት እንግዲህ የሳማትም ነበረ። ከዛም በመጨረሻ ላይ እንግዲህ ነዋላል ጩልቅ ብሎ እንግዲህ በአይኑ ቂጥ እያየ ነበር ማለት ነው። በትክክለኛ አይኑ ሳይሆን አይኑን ገልብጦ ነበር ሲያየ የነበረው ማለት ነው። አይኑን ገልብጦ ነበር እያየ የነበረውና በጣም ነበር የሳቆት ማለት ነው። ምክንያቱም ከዚህ በፊት ነው አላል አረ ከላይ ላይ እየተጫወቱብህ ነው ስትለው ሊያምናት ፍላጎት አልነበረውም ማለት ነው። ከዛ ግን ቀስ ብሎ ክፍት አድርጎ ሲያይ ጉዱን እያየ ነው። እነሱ እየተሞጣሞጡ ነው ማለት ነው። በጣም ነው በቃ የገረመኝ በጣም ማለት ነው። ያን እንደዛ አጮልቁ እያየ በነበረ ሰዓት ማለት ነው። እና በጣም በሚገርምና በሚደንቅ ሁኔታ እንግዲህ ጌም እየተጫወቱበት እንደሆነ ወይም ደግሞ ሙድ እየያዙበት እንደሆነ አድናን አውቋል ማለት ነው። ከዛም እንግዲህ አድናን ሄዶ ለነዋላን ልክ ነበርሽ ነዋላን ይላታል ማለት ነው። ልክ ነበርሽ ምን ሆነ? ልክ ነበርሽ አልኩሽ ልክ ነበርሽ ምናምን ይላታል ማለት ነው። ከዛ ምን ነው ልክ የሆንኩት? ምን አይተህ ነው? ምንድነው ስለ ሳራ የሰማኸው ነገር አለ? እባክህ ስለ ሳራ አይደለም ነዋላልን ማለትም ሮዌል ሚራንን ያፈቅራታል አላት። ምን እንዴት አወቅ ስትለው እንዴ ምንም አልመሰለሽም እና ሲለው እንዴ ነግሬህ ነበር እኮ ነው መጀመሪያውንም እኔ ነግሬሃለሁ እኮ እነሱ አንተ ላይ እየተጫወቱብህ እንደሆነ ነግሬሃለሁ። አንተ ነህ እንጂ ያልገባህ እኮ እኔ እኮ መጀመሪያውንም ነግሬሃለሁ ትለዋለች ማለት ነው። ከዛም በመጨረሻ እንግዲህ በጣም እየተናደደ እኔ ወስጄ አስመረምርሻለሁ አንተም ከቤቴ ትወጣለህ እያለው ነበረ ማለት ነው። አድናን አንተም ከቤቴ ትወጣለህ አንቺም ወስጄ አስመረምርሻለሁ አልፈልግም እኔ ላይ እንደዚህ ቂማቂ የምትጫወቱብኝ ለምንድን ነው ብሎ እንግዲህ ሩዋንዳ አድርጎታል ማለት ነው። እውነት ለመናገር የወንድምን ሚስት እንደዚህ ማባለግ ኃጢአት ቢሆንም ግን እውነቱን ስላወቀ ደስ ብሎኛል። በተረፈ እንግዲህ እናንተም ላይክ እና ሼር ሰብስክራይብ እያደረጋችሁ ይህን ቪዲዮ እንድታጋሩልኝ ስል በትህትና ጠይቃለሁ። በቀጣይ እንገናኛለን። መልካም ጊዜ። ወዳችሁ